بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين وصلى الله وسلم على عبده ورسوله نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ውድ ቻናሌ ተከታታዮች እንዴት ናችሁ? አልአዝካር ወልአዳብ ክፍል 37 ቅስሙል አዳብ ላይ ነን ያለነው። ቅስሙል አዳብ እስላማዊ አዳቦችን ስነ ስርዓቶችን እየተማማርን ነው። ቁጥር 78 ምንድነው የሚለው? ተስዊሩ ሰዓሊያኖችን፣ ፈቷንሾችን፣ ቀራጮችን በተመለከተ ነው። ቁጥር 1 عن كأبي جحيفة ነው رضي الله عنه الله ይወደድላቸው። አቢ ጁሐይፈህ قال አሉ لعن ረግመዋል النبي صلى الله عليه وسلم ነቢ عليه الصلاة والسلام ረግመዋል المصور ቀራጮችን المصورة ቀራጮችን፣ ሰዓሊያኖችን፣ ፈቷንሾችን ነቢ አለይሂ ሰላቱ ወሰላም ረግመዋል። ስለዚህ የነቢ አለይሂ ሰላቱ ወሰላም እርግማን አለበት። ከዚህ ነገር ልንቆጠብ ይገባል። ሰዓሊያኖች፣ ፈቷንሾችን እዚህ ጋር ይገባል ማለት ነው። እና ሰዓሊዎች ስዕልን የሚስሉ ቀራጮችን ነቢ አለይሂ ሰላቱ ወሰላም ረግመዋል። ረዋሁ አልቡኻሪ። ቁጥር 2 አሁንም قال النبي صلى الله عليه وسلم ነቢ አለይሂ ሰላቱ ወሰላም እንዲህ አሉ ኩሉ ሙሰዊሪን ፊናር አሉ። ሁሉም ሙሰዊሪን ሁሉም ፈቷንሾች ቀራጮች ፊናሪ እሳት ውስጥ ናቸው። ፊ ውስጥ ናቸው። አናሪ እሳት ውስጥ ናቸው። የእሳት ናቸው። የጀዓሉ ያደርጋል። አይ ማለትም እዚህ ጋር ቁጥር ተቀምጧል። አይ አላህ ያደርጋል። የጀዓሉ ያደርጋል። አላህ ያደርጋል። ምንን ለሁለሱ ቢኩሊ በእያንዳንዱ ሱረቲን ሱራ ማለት ነው። ፈቶ ሰወረሃ በዛ በቀረጸው ሱራ ውስጥ ማለት ነው። ነፍስ ይደረጋል፣ ሩህ ይደረግበታል። ከዛም ፈቶ ዐዚቡሁ ይቀጣዋል። ፊ ውስጥ ጀሀነም ውስጥ ይቀጣል በነዛ ማለት ነው። ምሳሌ 10 ስዕል ስሎ ከሆነ በነዛ ውስጥ አላህ Subhanahu Wa Ta'ala ሩህ ያስገባበታል ማለት ነው። ሩህ ይደረግበትና እነዛ ስዕሎች ሩህ ተደርጎባቸው ያን ሰውዬ አዛ ያደርጉታል፣ ያዕድቡታል ማለት ነው። ያስቸግሩታል ጀሀነም ውስጥ። አላህ ይጠብቀን። ኩሉ ሙሰዊሪን ያንዳንዱ ፈቷንሾች፣ ቀራጮች፣ ሰዓሊያኖች ፊናር እሳት ውስጥ ናቸው፣ የእሳት ናቸው። የጀዓሉ ያደርጋል፣ አላህ ያደርጋል። ቤት ለሁለቱ ለዛ ለሰው ቢኩሊ በእያንዳንዱ ሱረትን በእያንዳንዱ ሱራ በእያንዳንዱ ስዕል ማለት ነው። ሰወረሃ በቀረጻት ነፍስ ይደረጋል። ተዛም ፈቱዐዚቡሁ አዛ ታደርገዋል፣ ትቀጧል። ፊ ጀሀነም ውስጥ እነዛ ስዕሎች ውስጥ ሩህ ይደረግና አላህ ሩህ ያደርግባቸዋል። ያን ሰውዬ ይቀጡታል ማለት ነው። አላህ ይጠብቀን። እንግዲህ በዚህ ጉዳይ ላይ ብዙ ሀዲሶች አሉ። ምሳሌ ቤት ውስጥ ሱራ ያለበት ስዕል ያለበት እንዲሁም ውሻ ያለበት ቤት መላእክቶች አይገቡም የሚልም ሀዲሶች አሉ ማለት ነው። ስለዚህ እንዲሁም ምን ብለዋል ነቢ አለይሂ ሰላቱ ወሰላም? ብርቱ ቅጣት የሚቀጡት ከሰዎች መካከል ብርቱ ቅጣት የሚቀጡ ሰዎች አልሙሰዊሩን ብለዋል። ፈቷንሾች ናቸው። ከሰዎች መካከል ብርቱ የሆነ ቅጣት የሚቀጡት እነዛ ሰዓሊያኖች፣ ቀራጮች ናቸው ብለዋል። ስለዚህ እንዲሁም በሌላ ሀዲስ ምንድነው ሩህ እንዲነፋ ይደረጋል ማለት ነው። በዛ በሳለው ስዕል ውስጥ ሩህ ንፋ ይባላል ማለት ነው። ሩህ እንዲነፋ ይገደዳል። ሩህ ንፋ ይባላል። ያ ሰው ደግሞ ሩህን የሚነፋ አይደለም አላህ እንጂ ሩህን የሚነፋው ያ ሰው ሩህን መንፋት አይችልም። ስለዚህ ሩህ ንፋ ተብሎ ይገደዳል። ከዛ ይቀጣል ማለት ነው። እሱ ደግሞ መንፋት አይችልም። ስለዚህ መጠንቀቅ አለብን። አላህ ይጠብቀን። ረዋሁ ዘግበውታል። ሙስሊም ዘግበውታል። ዒባዳቱን ይላል ቀጣይ። ዒባዳን በተመለከተ አምልኮን ዒባዳን በተመለከተ ነው። ቁጥር 79 ተዓሁዱ ጠብቁ። አፋን ተዓሁዱ መጠበቅ ቁርአንን መጠበቅ። እንግዲህ ቁርአንን መጠበቅ ሲባል ቁርአንን አጥብቆ መያዝ፣ ቁርአንን እንደ ጓደኛ አድርጎ መያዝ ማለት ነው። አዘውትሮ መያዝ ማለት ነው።
ቁርአንን ጠብቁ። ስለዚህ ጋር እንግዲህ ቁርአንን አላህ ሱብሓነሁ ወተዓላ ነው ያወረደው። እሱ ቁርአንን ደግሞ የሚጠብቀው አላህ ሱብሓነሁ ወተዓላ ነው። ግን ከኛ ምንድነው የሚጠበቀው? ቁርአንን በሱ መጠቀም አለብን፣ በሱ መስራት አለብን፣ እሱን መቅራት አለብን። እና ተዓሁዱ መጠበቅ አልቁርአን ቁርአንን መጠበቅ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዲህ አሉ፣ ተዓሃዱ ጠብቁት አሉ። ቁርአንን ጠብቁት ማለት ያው ቁርአንን አጥብቃችሁ ያዙ እንደማለት ነው። እዚህ ጋር ቁጥር ተቀምጦ አይ ማለትም ዋዚቡ ዘውትሩበት፣ ዐለይሂ በሱ ላይ ዘውትሩበት፣ ቢቲላወቲ በማንበብ ወለሒፍዚ እሱን በመሐፈዝ ዘውትሩበት። ስለዚህ በመቅራት እሱን በመሐፈዝ ዘውትሩበት፣ አጥብቃችሁ ያዙት፣ ታጠገባችሁ አታርቁ ማለት ነው። ተዓሃዱል ቁርአን ማለት ነው። ስለዚህ በሱ ላይ መዘውተር፣ አጥብቀን መያዝ በዘውታሪነት ማለት ነው። በቃ ዳኢመን። ከዛ ምን አሉ ነቢያችን? ፈወለዚ ያሉ ነፍሴ ቢየዲሂ ነፍሴ በእጁ በሆነችው አላህ እምላለሁ አሉ። ለሁወ እሱ ቁርአን አሸዱ የበረታ ነው፣ ተፈሉተን ለማምለጥ የበረታ ነው። ከየት? ከሰዎች ቀልብ ለማምለጥ የበረታ ነው። የመረሳት አንተናለሁ ይረሳል ማለት ነው። ቁርአን ከተው ነው እንረሳዋለን። ስለዚህ ለሁወ እሱ አሸዱ የበረታ ነው ቁርአን፣ ተፈሉተን ለማምለጥ የበረታ ነው። ሚነል ኢቢሊ ከግመል የበለጠ ፊ ዑቁሊሃ ፊ ላይ ዑቁሊሃ ከማሰሪያዋ ላይ ግመል ከምታመልጠው በበለጠ ቁርአን ከሰዎች ቀልብ ለማምለጥ በጣም የበረታ ነው። እንግዲህ ግመል ከማሰሪያዋ ለማምለጥ እንደምትታገለው ቁርአን ደግሞ ከዛ የበለጠ ነው፣ ያመልጣል ማለት ነው። እኛ ከተውነው ትቶን ነው የሚሄደው፣ ይተወናል። ስለዚህ እስኪ ሳምንት 2 ሳምንት ተወት አድርገነው እንደገና ያዝ ስናደርገው በጣም ነው የምንንተባተበው በጣም እና ትንሽ አሁን የሐፈዝነው ራሱ ትንሽ ተወት ካደረግነው እንረሳዋለን። ስለዚህ በተከታታይ ነው ቀን በቀን መቅራት አለብን። ቀን በቀን ያን ማዳበር አለብን። በተለይ ሐፊዞች ቀን በቀን እንደዛ ካደረግን መቼም አይረሳንም። እንደ ቁርአን ደግሞ ገር የለም። በጣም ገር ነው ቁርአን ሲቀራም፣ እንዲሁም ደግሞ ተፍሲሩ ራሱ በጣም ገር እንደ ቁርአን ገር የለም ሐቂቃ። ስለዚህ አንዳንድ እህቶች እኔ አይገባኝም በቃ እኔ ብደጋግመው ላ መጀመሪያ አhamሺ ንያ ያስፈልገናል። ቁርአንን ስንቀራ ዋናው ንያ ነው። ተነሳሽነት ሊኖረን ይገባል። ከዛ ደግሞ በዘውታሪነት በቃ ነጋም መታገል አለብን። ትግል ይፈልጋል። ስለዚህ ካልታገልነ አይገባንም። ያዝለቀቅ ካደረግነው አበደን አይገባንም። ስለዚህ አጥብቀን ከያዝነው አዘውትር ስራዬ ብላችሁ ከያዛችሁት እንደ ቁርአን ገር የለም ማለት ነው። ስለዚህ ምን አሉ? ለህወሱ ቁርአን አሸዱ የበለጠም ተፈሉተን ለማምለጥ ያኔ ከተው ነው ይተውናል ማለት ነው። ትቶን ይሄዳል፣ ይረሳል ማለት ነው። ሚነል ኢቢሊ ከግመል የበለጠ የበረታ ነው። ፊ ዑቁሊሃ ከማሰሪዋ እንደምታመልጠው ሁሉ ቁርአን ደግሞ ከቀልብ ለማምለጥ በጣም የበረታ ነው። ስለዚህ ቁርአንን አጥብቀን መያዝ አለብን። طيب ሚነል ኢቢሊ ከግመል ፊ ዑቁሊሃ ከማሰሪዋ በዚህ ከማሰሪዋ እንደምታመልጠው ቁርአንም ያመልጣል ማለት ነው። ግመል ከማሰሪያው እንደምታመልጠው ሁሉ ከዛ በበለጠ ደግሞ ቁርአን ከሰዎች ቀልብ ያመልጣል ማለት ነው። እሺ እዚህ ጋር እንትን ተሰጠው። እዚህ ጋር ፊ ዑቁሊሃ ማለት አይ ማለትም ቁጥር 2 ጀምዑ ብዙ ቁጥር ነው። ዑቁሊሃ የሚለው ብዙ ቁጥር ነው። የማሰሪያ ብዙ ቁጥር ነው። طيب ጀምዑ ብዙ ቁጥር ነው። ዕቃል ማለት ወወስኑ አልሐብሉ ማሰሪያ ማለት ነው። ገመድ ማለት ነው። አልሐብሉ ገመድ ነው። ዑቁል ማለት ዑቁሊሃ ማለት ደግሞ ብዙ የገመድ ብዙ ቁጥር ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ስለዚህ ቁርአንን መቅራት አለብን። ቁርአን ነቢ ዓለይሂ ሰላቱ ሰላም ምን ብሏል? ቁርአንን ቅሩት፣ ስሩበት። በቁርአንን ቀርቶ የሰራበት ሰው ነገ የውመል ቂያማ አማላጅ ሆኖ ይመጣል ብለዋል። ያማልዳል፣ አላህ ጋር ያስታርቀናል። እንዲህ እኮ ቀርቶኛል ብሎ ይመሰክርልናል። ስለዚህ ቁርአንን መቅራት አለብን። ቀን በቀን መቅራት አለብን። ማዘውተር አለብን። طيب
ቀጣይ 80 ውጁቡ ግዴታ ለመሆኑ ሶላት አልጀማዓቲ የጀማዓ ሶላትን በጀማዓ መስገድ ግዴታ ለመሆኑ እንግዲህ ወንዶች ግዴታ መስጂድ ሄደው መስገድ እንዳለባቸው ምሳሌ ፈርድ ሶላት ማለት ነው። ዙሁርም፣ አሱርም፣ መግሪብም፣ ኢሻም፣ ሱብሂም ግዴታ መስጂድ መሄድ እንዳለባቸው የሚያሳይ ሐዲስ ነው። ውጁቡ ግዴታ ለመሆኑ ሶላቲል ጀማዓቲ የጀማዓ ሶላትን በጀማዓ መስገድ ሶላትን ሄዶ በጀማዓ መስገድ ዋጅብ ለመሆኑ የምንማማርበት ሐዲስ ነው። አታ መጣ ነብይ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም ዘንድ መጣ ረጁሉን አንድ ሰውዬ አዕማ አይነ አዕማ ነው። አይነ አዕማ ማለት ነው አይኑ የማያይ ሰው መጣ። ረጁሉን አንድ ሰው መጣ አዕማ አይነ አዕማ ፈቃለ አለ ያ ረሱላላህ አንቱ የአላህ መልእክተኛ ሆይ ኢነሁ ለይሰ የለኝም ሊለኔ እኮ የለኝም ቃኢዱን መሪ የለኝም የቁዱኒ የሚመራኝ መሪ የለኝም ወደ መስጂድ የሚወስደኝ ማለት ነው። እነሆ እኮ ነገሩ ለይሰ የለም ሊለኔ ቃኢዱን የሚመራኝ የቁዱኒ የሚመራኝ መሪ የለኝም ኢላ ወደ አልመስጂድ ወደ መስጂድ የሚመራኝ መሪ የሚያመላክተኝ የሚወስደኝ የለኝም ማለት ተዘፈሰአለ ጠየቀ ነብይ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላምን ጠየቀ ይሄንን ማለት ነው። ከዛም አዩረኺሷ እንዲያግራሩለት እንዲፈቅዱለት ቤቱ እንዲሰግድ ማለት ነው። አዩረኺሷ እንዲያግራሩለት ለሁለሱ እንዲያግራሩለት ነቢ ዐለይሂ ሰላቱ ወሰላምን ጠየቀ። እኔ መሪ የለኝም የሚያመላክተኝ የለም ብሎ ከዛ ፈዩሰሊየ እንዲሰግድ ፊ በይቲሂ ቤቱ እንዲሰግድ ያ ሰው ቤቱ እንዲሰግድ ነቢ ዐለይሂ ሰላቱ ወሰላም እንዲፈቅዱለት ጠየቀ። ከዛ ፈረኸሷ ፈቀዱለት ለሁለሱ ፈቀዱለት አግራሩለት ማለት ነው። ነቢ ዐለይሂ ሰላቱ ወሰላም እቤት ስገድ አሉት። ከዛም ፈለማ ጊዜ ወላ በዞረ ጊዜ እንግዲህ ሰውየው ጠየቀ እቤት ስገድ ተብሎ ዞር ብሎ ከሄደ በኋላ ፈለማ ጊዜ ወላ ከዞረ በኋላ ሰውየው ዞር ብሎ ከሄደ በኋላ ደዓሁ ጠሩት ነቢ ዐለይሂ ሰላቱ ወሰላም ጠሩት። ፈቃለ አሉ ነብያችን ፈቃለ አሉት ለዛ ለሰው ሀል ተስመዑ ትሰማለህ እንዴ አሉት። አኒዳአ ጥሪን ቢሶላት የሶላትን ጥሪ አዛንን ትሰማለህ ወይ ብለው ጠየቁት ጠሩትና ከዛ ቃለ አለ ሰውየውም ነዓም አዎን እሰማለሁ አለ። ቃለ አሉ ነብያችን ፈአጂብ ምላሽ ስጥ አሉት። ምላሽ ስጥ አይ ተሰማህማ ሂደህ ስገድ አሉት ማለት ነው። ሂደህ ስገድ እንደገና መጀመሪያ ፈቅደውልን ነበር። አይ መለስ ብሎ እንደገና አዛን ትሰማለህ የሶላትን ጥሪ ትሰማለህ ሲሉት አዎ ሲል አይ እንግዳውስ ሂድ አሉት ማለት ነው። አያችሁ እንግዲህ ዋጅብ የመሆኑ እሱ እንኳን አይነ አዕማ ነው አይኑ አያይም። አይ ከሰማህ የአዛንን ጥሪ ሂድ ነው ያሉት። ስለዚህ እናንተ ቤት የምትሰግዱ ወንዶች በተለይ እጅ ሙሉ ግር እያላችሁ ሙሉ ጤና እያላችሁ ቤታችሁ የምትሰግዱ አተ ሶላት የማትሰግዱም አላችሁ እኮ አላህ ልቦና ይስጠንና ስለዚህ ለአይነ አዕማው እንኳን ነቢ ዐለይሂ ሰላቱ ወሰላም የአዛንን ጥሪ ከሰማህ አይ ምላሽ ስጥ ሂድ አሉት ማለት ነው። መልስ ስጥ ሂድ ብለው አሉት ማለት ነው። ስለዚህ ራሳችሁን ፈትሹ። መስጂድ ሂዳችሁ መስገድ አለባችሁ። ፈርድ ሶላትን መስጂድ መስገድ አለባቸው ወንዶች። እህቶች ደግሞ ባሎቻችሁ ወንድሞቻችሁን ምከሯቸው ማለት ነው። እንዴ ቤት መስገድ የለባቸውም። ረዋ ሙስሊም ዘግበውታል። طيب ቁጥር 81 አልመሽዩ መጓዝ መሄድ ኢላ ወደ አልመሳጂድ ወደ መስጂድ መጓዝ መሄድ ማለት ነው። ይሄንን በተመለከተ ነው ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ ኢዛ ጊዜ አሉ አተይቱሙ በመጣችሁ ጊዜ ማለት ነው። ወደ መስጂድ በመጣችሁ ጊዜ ኢዛ ጊዜ አተይቱሙ በመጣችሁ ጊዜ አሰላተ ለሶላት ማለት ነው። አሰላተ ለሶላት ወደ መስጂድ በመጣችሁ ጊዜ ፈዐለይኩሙ አደራችሁን አደራ አሉ አሰኪነቱ መረጋጋትን አደራ ተረጋጉ አሉ። እዚህ ላይ አይ ማለትም አተአኒ ተረጋጉ አሉ። አተአኒ ተረጋግታችሁ ኑ አሉ ማለት ነው። ያኔ ወደ መስጂድ ስትሄዱ እየሮጣችሁ አትሄዱ። አሁን አንዳንዱ ልክ አዛን ሲባል እየሮጠ ይሄዳል ማለት ነው። ተቀምጦ ይውልና ልክ በኋላ ይቃም ሲባል እየሮጠ ይሄዳል ማለት ነው። መሮጥ የለብም ረጋ ብላችሁ ነው መሄድ ወደ መስጂድ። ስለዚህ አደራችሁን ብለዋል። አደራ አለይኩም አሉ ፈዐለይኩም አደራችሁን አሰኪነቱ መረጋጋትን አደራ ተረጋግታችሁ ሂዱ አሉ።
እንግዲህ ረጋ ብሎ ዱብ 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 እያሉ መሄድ ነው እንጂ በሩጫ እየገሰገሱ ምናምን መሄድ የለባቸውም። ስለዚህ ሰዓቱን አክብራችሁ ሰዓቱን ተጠባብቃችሁ በሰዓቱ መገኘት አለባችሁ። ሰዓቱ ካለቀ በኋላ ትነሱና ወይም ወሬያችሁን ይዛችሁ ወይም ስልካችሁ ላይ ተጥዳችሁ ከዛም በኋላ መጨረሻ ላይ ትሮጣላችሁ። ይሄ አይቻልም። እሺ ረዋሁ ሙስሊም ዘግበውታል። እና የዛሬው ትምህርታችን ይህን ይመስላል። በጣም ወሳኝ ናቸው። ሀዛ ወላሁ አዕለም። ስህተት ካለኝ እያረማችሁኝ ቪዲዮውን ደግሞ ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።